ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምንማማረው የጨጓራ ባክቴሪያ ምንነትና ጨጓራ ባክቴሪያስ በጊዜው ካልታከመ የሚያመጣው ኮምፕሊኬሽን ምን ነው የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን እንዲጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ ብዙ ጊዜ የዓለማችን ህዝብ 3/4ኛው የዓለማችን ህዝብ የጨጓራ ባክቴሪያ ተጠቂ ነው ተብሎ ይታሰባል። በተለይ ደግሞ አንዳንዶች ምንም አይነት ሳይንና ሲምፕተም ዲቨሎፕ ላያደርግ ይችላል። በአንዳንዶች ላይ ደግሞ በጣም በሽታው ይጠናል ማለት ነው። ነገር ግን 3/4ኛው የዓለማችን ህዝብ በአንጀቱ ውስጥ ወይም ደግሞ በሆድ ውስጥ የጨጓራ ባክቴሪያ አለ ተብሎ ይታሰባል ማለት ነው። እንግዲህ የጨጓራ ባክቴሪያ ለምንጠራው ኢንፌክሽን ሊፈጥር የሚችል ነው ብዙ ጊዜ ሆዳችን ላይ ወይም ደግሞ አንጀታችን ላይ ማለት ነው። ይሄ ኤች ፓይሎሪ እየተባለ የሚጠራው አንዳንዶች ላይ ከፍተኛ የሆነ ጉዳት ያመጣል። አንዳንዶች ላይ ደግሞ ምንም አይነት ሳይንና ሲምፕተም ሳያሳይ ለብዙ ሰዓት ዝም ብሎ ስታግናንት ሆኖ ይቆያል ማለት ነው። በተለይ ደግሞ የኤች ፓይሎሪ እንግዲህ ኢንፍላሜሽን ነው የሚፈጥረው ስቶማክ ላይ ወይም ደግሞ የአፐር ፓርት ኦፍ ስሞል ኢንተስታይን ለምንጠራው ወይም ደግሞ ዶድኔም ላይ ከፍተኛ የሆነ ቁስለትን ሊያስከትል የሚችል አልሰርን ሊያስከትል የሚችል የባክቴሪያ አይነት ነው ማለት ነው። እንግዲህ ፕራይሜርሊ ብዙ ጊዜ እንደሚታወቀው የጨጓራ ባክቴሪያ ሊያስከትል የሚችላቸው ሁለት ኮመን የሆኑ ነገሮች አሉ። አንደኛው ፒዩዲ ብለን የምንጠራው ወይም ደግሞ ፔፕቲክ አልሰር ዲዚዝ ብለን የምንጠራውን ሊያስከትል ይችላል። ሁለተኛው ደግሞ በጊዜ ካልታከመና በጊዜ ካልዳነ ለስቶማክ አጠቃላይ ለሆድ ካንሰርም ሊያስከትል ይችላል ማለት ነው። ስለዚህ ብዙ ጊዜ ይሄን ባክቴሪያ ኤርሊ ትሪት ማድረግ የሚጠቅመው ምንድነው? ጋስትራይተስን የጋስትራይተስ ሲምፕቶሞችን ለማስወገድ ሌላው ደግሞ አልሰሩን ኤሊሚኔት ለማድረግ ወይም ደግሞ ለማጥፋት ሶስተኛው እና የመጨረሻው ደግሞ ቅድም እንዳልነው ካንሰርን ለመከላከል የሆድን ካንሰር ለመከላከል ነው። እና እነዚህን ኤርሊ ተታከሙ እነዚህን ነገሮች ቶሎ መከላከል እንችላለን ማለት ነው። እንደሚታወቀው እንግዲህ ብዙ ሪሰርቾች እንደሚያስረዱት ኤች ፓይሎሪ ባክቴሪያል ኢንፌክሽን እና ጋስትራይተስ እንግዲህ ብዙ አሶሲዬሽን የሆኑ ወይም ዝምድና አላቸው ተብሎ ይታሰባል። ብዙ ጊዜ ይሄ ኤች ፓይሎሪ ባክቴሪያ ብዙ ጊዜ ስቶማክ ላይኛውን ዌል ኢሪቴት በማድረግ ለኢንፍላሜሽን ሊዳርገን ይችላል ማለት ነው። ይሄ ደግሞ እንደሚታወቀው እንግዲህ በእነዚህ አልሰር ሊያስከትሉ የሚችሉ የተለያዩ ነገሮች አሉ ማለት ነው። ለምሳሌ እንደ ቅድም የጠቀስነው ኤች ፓይሎሪ ሊሆን ይችላል። ሌሎች ደግሞ እንደ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ብለን የምንጠራቸው ከፍተኛ የሆነ አልኮል መጠቀም እና ሌሎች ሜዲካል ኬዝ ካለበት አንድ ሰው ለምሳሌ አፍተር በእሳት ቃጠሎ በተለያየ ነገር የተለያዩ ኬዞች ካሉበት ሊላጥ ይችላል ማለት ነው። አልሰር ሊፈጠር ይችላል ማለት ነው። ብዙ ጊዜ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ብለን የምንጠራቸው እንደ አይቡፕሮፌን አስፕሪን እና የተለያዩ ነገሮች የሚወስዱ ሰዎችም እንደ አንቲፔን የሚወስዱ ሰዎች እነዚህም ከፍተኛ የጨጓራ ቁስለት ተጋላጭ ናቸው ማለት ነው። እንግዲህ የጨጓራ ባክቴሪያ ሁል ጊዜ ምልክት ላይኖሩ ይችላሉ ቅድም እንደጠቀስነው። ነገር ግን ማጆሪቲ ወይም ደግሞ አብዛኛው ሰዎች ላይ ግን የተለያዩ ምልክቶችን ሊያሳይ ይችላል ማለት ነው። ለምሳሌ አብዶሚናል ፔን ሊከሰት ይችላል ወይም ደግሞ የሆድ ህመም በተለይ ደግሞ በባዶ ሆዳችን ከፍተኛ የሆነ የሆድ ህመም ሊኖር ይችላል። ሌላው የምግብ አለመፈጨት ችግር ወይም ደግሞ ኢንዳይጀሽን ብለን የምንጠራው ወይም ደግሞ አጠቃላይ ምግብ የመፈጨት ችግር ካለበት ሌላው ማቅለሽለሽ ስሜት ካለ ይሄ ኖዣ ብለን የምንጠራው ቮሚቲንግ ካለ ዝም ብሎ ንጹህ የሆነ ወይም ደግሞ አሲዲክ ኮንቴንት ቮሚቲንግ ሊሆን ይችላል። እንደገና ደግሞ ብሊዲንግ የተቀላቀለበት ወይም ደግሞ ሚክስቸር ዊዝ ብለድ ሊሆን ይችላል። ቮሚቲንግ ካለም አንዱ ሲምፕተም ነው ማለት ነው። ሌላው ደግሞ ዌት ሎዝ ነው። ብዙ ጊዜ እንደ ታይፑ ቢለያይም ኪሎ የመቀነስ ነገር ካለም ይሄም አንዱ የጨጓራ ምልክት ነው ማለት ነው። ሌላው ደግሞ ትንሽ ምግብ ከበላን በኋላ ሙሉ የሆነ ስሜት የመሰማት አይነት ሂደት ካለ ይሄም አንዱ ምልክት ነው ማለት ነው። ሌላው ደግሞ በጣም ኮምፕሊኬት እየሆነ ሲሄድ አልሰር ሊፈጠር ይችላል። ስቶማክ ብሊዲንግ ሊኖር ይችላል ማለት ነው። ሌላው ደግሞ ቅድም እንዳልነው ይሄ ሄማቶይመስ እና ሚሊና ብለን የምንጠራው ሊፈጠር ይችላል ማለት ነው። በተለይ ብለዲ ቮሚቲንግ ብለድ ስቱል ሊኖር ይችላል ወይም ደግሞ ሚሊና ብለን የምንጠራው ማለት ነው። ሌላው ደግሞ
ብዙ ጊዜ እየቆየ ሲሄድ ወይም ደግሞ ያልተስተካከለ እየቆየ ሲሄድ የስቶማክ ካንሰርም ሊያስከትል ይችላል ማለት ነው። እንዲሁም ሀርት በርን ሌሎችም አይነት ሲምፕተሞች እንደ ዲስፔፕሲ አይነት ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ እንደነዚህ አይነት ሲምፕተሞች ካየን የጨጓራ ምልክት ሊሆኑ ይችላሉ ማለት ነው። እንደሚታወቀው እንግዲህ 10% አካባቢ የጨጓራ ባክቴሪያ ወይም ኢንፌክሽን 10% አካባቢ ነው ወደ አልሰር ሊያስከትል የሚችለው ማለት ነው። 90% አካባቢ ሊያስከትል ይችላል ማለት ነው። ከዚህ ውስጥ ደግሞ 90% አካባቢ አልሰር ዶጅናል አልሰር ተብሎ ይጠራል። ሌላው 80% አካባቢ ደግሞ ስቶማክ አልሰር ነው እና አልሰር ከፍተኛ የሆነ አልሰር ሊያስከትል ይችላል ማለት ነው። ብዙ ጊዜ ኢንፌክሽን እንግዲህ ብዙ ጊዜ ሙከሳል ሙከስ ኮቲንግ የሆነ በተለይ ደግሞ ለስቶማክ ከቨር ሊያደርጉ ደግሞ ፕሮቴክት የሚያደርጉን ከተለያዩ ነገሮችን ሊጎዳ የሚችለው ይሄ ነው የስቶማክ እና የዶጅን የሚባለውን ፓርት ማለት ነው። በጊዜ ሂደት እንግዲህ ይሄ ከተጎዳ በኋላ ይሄ ወይም ደግሞ ኮቲንግ ተጎዳ ወይ ዳሜጅ ከሆነ በኋላ የስቶማክ አሲድ አጠቃላይ እነዚህ ሃይድሮክሎሪክ አሲድ ብዙ ጊዜ ሴሎችን ሙከሳዎችን በመበጣጠስ አልሰር እንዲፈጠር ያደርጋሉ ማለት ነው። ስለዚህ አልሰር ከተፈጠረ በኋላ ደግሞ በጊዜ ሂደት የመድማት አይነት ነገር ሊኖር ይችላል። ህመም ሊኖር ይችላል እና ይህም ሊሆን ይችላል። ሌላው ደግሞ አልሰር ሊፈጥር የሚችል ቅድም እንደጠቀስነው ስቴሮይዳል አንቲ ኢንፍላማቶሪ ድረግም አዘውትረን የምንጠቀም ከሆነ ይሄን ሊያስከትል ይችላል ማለት ነው። እንግዲህ ኤች ፓይሎሪ እንደሚታወቀው ስትሮንግ የሆነ አሶሲዬሽን አለው ከስቶማክ ጋር ማለት ነው። በተለይ ደግሞ ይሄ ኤች ፓይሎሪ ከፍተኛ ቅድም እንዳልነው ላይኒንግ ወይም ደግሞ የሙከስ ኮቲንግ ላይኒንግ በመጉዳት አልሰር ሊፈጠር ከሚያደርጉ ነገሮች አንዱ እንግዲህ ኤች ፓይሎሪ ነው ማለት ነው። ሌላው ቅድም እንደጠቀስናቸው የተለያየ ምክንያቶች ቢኖሩ ማለት ነው። ይሄ እንግዲህ በጊዜ ካልታከመና በጊዜ እንትን ካላልነው የተለያዩ ችግሮችን ማሊግናንት እና ቤናይን የሆኑ ነገሮች ሊያስከትል ይችላል ማለት ነው። ካንሰር ሊያስከትል ይችላል ማለት ነው። በተለይ ደግሞ ሊምፎይድ ቲሹ ላይ ሊምፎማ ሊፈጥር ይችላል። እንደገና ደግሞ ማሊግናንት የሆነ ካንሰርም ዲቨሎፕ ሊያደርግ ይችላል ማለት ነው። ሆዳችን አንጀታችን ላይ ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። እንግዲህ ሪስክ ፋክተሮች ተብለው የሚጠቀሱት ብዙ ጊዜ ክሮኒክ ጋስትራይተስ ያለበት ሰው ነው። በተለይ ደግሞ ቅድም እንዳልነው ሾርትሊ ወይም ደግሞ በአጭር ጊዜ ካልታከምነ ወደ ክሮኒክ ጋስትራይተስ ሊቀየር ይችላል። ሌላው ወንዶች ላይ ብዙ ጊዜ ኮመን ነው ከሴቶች ጋር ሲነጻጸሩ ኮምፔር እና ኮንትራስት ስናደርጋቸው በወንዶች ላይ በከፍተኛ ደረጃ ይከሰታል ማለት ነው። ሌላው ደግሞ እድሜ እየጨመረ ሲሄድ ነው። ቅድም እንዳለው እድሜ እየጨመረ ሲሄድ ለጨጓራ የመጠቃታችን አቅም እየጨመረ ነው የሚሄደው እና ሌላው ደግሞ ፋሚሊ ሂስትሪ ካለ ነው። በተለይ ደግሞ ስቶማክ ካንሰር ካለ ወይም ደግሞ የካንሰር አይነት ካለ ይሄም አንድ እንደ ሪስክ ፋክተር ሊሆን ይችላል። ሌላው ደግሞ ፐርኒሸስ አኒሚያ ያላቸው ሰዎች ብዙ ጊዜ በተለይ ደግሞ ይሄ የቫይታሚን ቢ12 አብዞርቤሽን ችግር ያለባቸው ሰዎች ወይም ደግሞ ፐርኒሸስ አኒሚያ ብለን የምንጠራው አጠቃላይ ይሄ ኢንትሪንሲክ ፋክተር ዲስኦርደር ያለባቸው ሰዎችም ለዚህ ተጠቂ ናቸው ማለት ነው። ሌላው ደግሞ ስሞኪንግ ነው ወይም ደግሞ ማጨስ ብለን የምንጠራው እንደዚህም የሚያወዙ ሰዎችም ለዚህ ችግር ይጋለጣሉ ማለት ነው። ደግሞ ሂስትሪ ያለባቸው ሰዎች በተለይ ደግሞ የስቶማክ ሰርጀሪ ያሰሩ ሰዎች እነዚህም ተጋላጭ ናቸው ተብሎ ይታሰባል ማለት ነው። እንግዲህ እንዴት ነው ይሄ በሽታስ እኛን ሊይዘን የሚችለውን የሚለውን ስናይ ብዙ ጊዜ ኤች ፓይሎሪ ወይም ደግሞ የጨጓራ ባክቴሪያ ከሰው ወደ ሰው ይተላለፋል። በተለይ ደግሞ ማውዝ ቱ ማውዝ ወይም ደግሞ ኪሲንግ ብለን የምንጠራው በመጨባበጥ በተለይ ደግሞ በእጅ ካለ ፎኮ ኦራል ትራንስሚሽን አለው ማለት ነው። ሌላው ደግሞ ኮንታሚኔትድ የሆነ ቮሚቲንግ አጠቃላይ የጋስትሪክ ሴክሬሽን ወደ ባክ ፍሎ በሚያደርግበት ሰዓት ላይ ኮንታሚኔሽን ግንኙነት ካለ ሊተላለፍ ይችላል ማለት ነው። ሌላው ደግሞ ቅድም እንዳልነው የተበከሉ ውሃና ምግቦችን መጠቀም ነው። ስለዚህ እነዚህ ከፍተኛ የሆነ ትራንስሚሽናቸው ሬታቸው በጣም ከፍተኛ ነው ማለት ነው። ስለዚህ ከሰው ወደ ሰው ይተላለፋል ማለት ነው። ኮንታክት ትራንስሚሽን አለው ማለት ነው። ኢመርጀንሲ የሚያሰኘው ወይም ደግሞ አጣዳፊ ወይም ደግሞ ኢመርጀንሲ የሚባለውስ መቼ ነው የሚለውን ስናይ ብዙ ጊዜ ቅድም እንዳልነው ቮሚቲንግ ካለ በተለይ ደግሞ ሄማቶ ኢሜስ ስለምንጠራው ካለ በከፍተኛ ደረጃ ብላክ ስቱል ወይም ደግሞ በስቱል ላይ ደግሞ ይሄ ሚሌና ብለን የምንጠራው የሚፈጠር ከሆነ ይሄ በጣም ሲሪየስ የሆነ ኬዝ ነው ማለት ነው። ስለዚህ ሾርትሊ መታከም አለብን ማለት ነው። ሌላው ደግሞ የአተነፋፈስ ችግር ሊያስከትል የሚችል ከሆነ በተለይ እንደነዚህ ስሜት ሌላው ፌንቲንግ ወይም ደግሞ ዲዝነስ ብለን የምንጠራው ነው። ወይም ደግሞ ምንም አይነት ፌንት የምናደርግ ከሆነም በየጊዜው ሕክምና በአርጀንትሊ የሚያስፈልገው ነገር ስለሆነ እጅግ በጣም
ማሰብ አለብን ማለት ነው። ሌላው ደግሞ ዲያግኖሲሱን ስናይ ብዙ ጊዜ እንግዲህ የጨጓራ ባክቴሪያ እንዴት ነው የሚለየው ስንል አንደኛ ሂስትሪ መጠየቅ ነው። ቅድም የጠየቅናቸውን ሂስትሪ ለምሳሌ ሪስክ ፋክተሮችን ካሉ መጠየቅ አለብን። ሌላው ደግሞ ፊዚካል ኤግዛሚኔሽን በመስራት ነው ሳይንና ሲምፕተሙን መለየት ኤግዛም ማድረግ ነው አንድ ሰው ማለት ነው። ሁለተኛው ደግሞ ስናይ ኤች ፓይሎሪ ቴስት ማድረግ በተለይ ስቱል ኤግዛሚኔሽን ሊሆን ይችላል። በተለይ ኮመን ነው በእኛ ሀገር ውስጥ በተለይ ደግሞ የኤች ፓይሎሪውን ፕሮቲን ወይም ደግሞ አንቲጅኑን መለየት እንችላለን ማለት ነው በስቱል። ሌላው ስቱል ፖሊሜራይዝ ቻይን ሪአክሽን ብለን የምንጠራው ወይም ደግሞ የላቦራቶሪ ቴስት ብዙ ጊዜ በእኛ ሀገር ኮመን አይደለም፣ ነገር ግን ይሰራል በዚህም። ሶስተኛው ዩሪያ ብሪዝ ብለን የምንጠራው ነው። ብዙ ጊዜ አንድ ሰው ኤክሴል ሲያደርግ የሚከታተለው ባለሙያ ካርቦን ዳይኦክሳይዱን ሜጀር ያደርጋል ማለት ነው። ስለዚህ ከዛ በኋላ ሰዋለው የሆነ በተለይ ደግሞ ይሄ ዩሪያ እንዲወስድ ይደረጋል። ሊኩዊድ የሆነ ዩሪያ እንዲወስድ ይደረጋል። ከወሰደ በኋላ ለተወሰነ ሰዓት ከቆየ በኋላ በሁለት ባጎች ሜጀር ማድረግ ነው ካርቦን ዳይኦክሳይዱ ማለት ነው። ከዛ እነዚህን በሁለት ሜጀር ያደረገውን ካርቦን ዳይኦክሳይድ ወደ ላቦራቶሪ ሴንድ ማድረግ ነው፣ ደግሞ መላክ ነው። ከዛ በኋላ እንግዲህ ኤች ፓይሎሪ ገት ላይ አለ ብለን የምንጠራው መቼ ነው የሚለውን ስናይ ስለዚህ እነዚህ ሁለት ዩሪያ ያላቸው ስዋሎ ከተደረጉ ካርቦን ዳይኦክሳይዱ ሜጀር ይደረጋል። ሜጀር ከተደረገ በኋላ ከሁለቶች ሜጀር የተደረጉት አንደኛው ኤክሴል እንዲወጣ ይደረጋል እና ይሄ እንዲወጣ ሲደረግ ከፍተኛ የሆነ ካርቦን ዳይኦክሳይድ ይዘት ያለው ኤች ፓይሎሪ ፖዘቲቭ ነው ተብሎ ይታሰባል ማለት ነው። በዚህም መለየት ይቻላል ማለት ነው። ያው በእኛ ሀገር ስታንዳርድ ይሄ እንደዚህ አይነት ቴስቶች ብዙ ጊዜ ኮመን ባይሆንም። አራተኛ ደግሞ አፐር ኢንዶስኮፒ ብለን የምንጠራው ነው። አፐር ጃይ ኢንዶስኮፒ ብለን የምንጠራው ወይም ደግሞ አፐር ጋስትሮኢንተስታይናል ኢንዶስኮፒ ብለን የምንጠራውም እጅግ በጣም ይሄ ኮመን ነው ማለት ነው። በተለይ ደግሞ ይሄ ካሜራ ነው እንደሚታወቀው ውስጥ ፓርት ያለውን የሆዳችን እቃ አጠቃላይ ላይኛውን ክፍል እንዲሁም ይሄ አፐር ፓርት ኦፍ ስሞል ኢንተስታይን ወይም ደግሞ ዱኦዴነምን መለየት ማለት ነው። ቁስለት ካለ እንደገና ደግሞ ሳምፕልም ሊያወጣ ይችላል። ሳምፕል ካወጣ በኋላ ሳምፕሉንም ቅድም እንዳልነው ቴስት ማድረግ ነው ማለት ነው። ስለዚህ በዚህም ይቻላል ማለት ነው። ያው ደግሞ አፐር ጃይ ቴስት በምንጠራው ብዙ ጊዜ በባሬም ይወስድና ስዋሎ ያደርግና ኤክስትራይም መነሳት ሲችል ይሄ በጣም ኤግዛጀሬት አድርጎ እንደ ይደረጋል ማለት ነው። ስለዚህ በዚህ ሂደት መለየት ይቻላል ማለት ነው ዲያግኖሲስን። ሌላው ትሪትመንቱስ ምንድነው የሚለውን ወይም ደግሞ ማኔጅመንቱን ስናይ ብዙ ጊዜ እንግዲህ ሞስት ኮመን በአንቲባዮቲኮች እና በሌሎች አሲድን ሊቀንሱ የሚችሉ ነገሮች ማከም ነው እንግዲህ እንደሚታወቀው ማለት ነው። በተለይ እንደ የተለያዩ ፒፒአይ ብለን የምንጠራቸው ወይም ደግሞ ፐፕቲካል ፕሮቶን ፖምፕ ኢንሂቢተር ብለን የምንጠራቸው አሲድን ሊቀንሱ የሚችሉ አሉ። ሌላው ደግሞ ኤች2 ሪሴፕተር ብለን የምንጠራቸው ሂስታሚን ሪሴፕተር ብሎከር ብለን የምንጠራቸው እንደነ ሲሚቲዲን ሌሎችም አይነት የኤች2 ሪሴፕተር ብሎከሮች አሉ። ሌላው ፒፒአይ ብለን የምንጠራቸው እንደ ፓንቶፕራዞል ኦሚፕራዞል አይነት ነገሮችን መጠቀም እንችላለን። ሌላው ደግሞ ቴትራሳይክልን ከዚህ ውስጥ ይጠቃለላል። አሞክሳሲሊን፣ ሜትሪንዳዞል እና ክላሪትራማይሲን ብለን የምንጠራው የመድኃኒት አይነት እነዚህ ኮመን ናቸው። ስለዚህ እነዚህን በመጠቀም መታከም ይቻላል ማለት ነው። ነገር ግን ሲወሰዱ ኮምባይን ተደርገው ነው የሚወሰዱ ማለት ነው። በተለይ ትሪፕል ቴራፒ እና ኳድራፕል ቴራፒ ብለን የምንጠራው አለ ማለት ነው። ብዙ ጊዜ ትሪፕል ቴራፒ እንደሚታወቀው አንቲባዮቲኮችን ከፒፒአይ ጋር መጨመር ነው ማለት ነው። በተለይ አሞክሳሲሊን 2 ግራም ቢአይዲ፣ ክላሪትራማይሲን 500 ሚሊ ግራም ቢአይዲ ፕላስ ኦሚፕራዞል 20 ሚሊ ግራም ቢአይዲ ለ14 ቀን ይወሰዳል ማለት ነው። ሌላው ደግሞ ኳድራፕል ቴራፒ ብለን የምንጠራው ብዙ ጊዜ ኳድራፕል ቴራፒ አራቶችን ኮምባይን ማድረግ ነው። ፒፒአይ አለ ፕላስ ደግሞ አይዘር ሜትሪንዳዞል ወይም ደግሞ ቴትራሳይክሊን አድ አድርጎ መጨመር ነው። አንዳንዴ ደግሞ እነዚህ እነ ቲንዳዞልም ይጨመራሉ ማለት ነው። ስለዚህ በዚህ ሂደት ኤራዲኬት ማድረግ እንችላለን ማለት ነው። ብዙ ጊዜ 80 እስከ 90% አካባቢ አልሰሩን ትሪት ማድረግ እንችላለን ማለት ነው በዚህ ሂደት ማለት ነው። ነገር ግን አንዳንዴ ጥንቃቄ ማድረግ ያለብን ብዙ ጊዜ ኢንዲኬሽን ያስፈልጋል ዱሪንግ ኤራዲኬሽን ቴራፒ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ብለን የምንጠራቸውን በተለይ ደግሞ እንደ አይቡፕሮፊን፣ አስፕሪን
ሌሎችም አይነት የነዚህ ዘሮችን መውሰድ ፋርዘር የሆነ ቁስለት ሊያስከትል ስለሚችል ራዲኬት ማድረጋችን ከጀመርን አንስተን እስከምንጨርስ ድረስ እነዚህ አይነት መድኃኒቶችን መጠቀም የለብንም ማለት ነው። ሌላው ኤች ፓይሎሪ በጊዜው ካልታከመ ሊያስከትል የሚችለው ኮምፕሊኬሽን ምንድነው ስንል ቅድም እንደጠቀስነው አንደኛው ፔፕቲክ አልሰር ዲዚዝ ነው። ቅድም እንዳልነው የጨጓራ ቁስለት በከፍተኛ ደረጃ ሊያስከትል ይችላል። ሌላው ደግሞ ብሊዲንግ ዲስኦርደር ሊያስከትል ይችላል። ምክንያቱም አንድ የጨጓራ ሙከሳል ካቪቱ አጠቃላይ ላይኒንግ ኮቱ ከተነሳ ወይም ደግሞ ከተነሳ በኋላ በጊዜ ሂደት አሲዶች በጣም ያንን ቢፕ በማድረግ ወይም ደግሞ በመቦርቦር ለተለያዩ ቁስለት ሊያስከትል ይችላል። በዛ ሂደት ሊደማ ይችላል። ቁስለት ከፍተኛ የሆነ ቁስለት ሊያስከትል ይችላል። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ደግሞ ሆል ሊፈጥር ይችላል። በተለይ ደግሞ የዳነበት ኤሪያም ሊሆን ይችላል። እንደገና ደግሞ ሌሎችም ወደ ፋርዘር የሆነ ችግር ሆል በመፍጠርም እንዲጎዱ ያደርግ ይችላል። ሌላው ደግሞ ኦብስትራክሽን ሊያስከትል ይችላል ማለት ነው። ኦብስትራክሽን በተለይ ደግሞ አጠቃላይ የምግብ እንሽርሽሪት ቱቦ ላይ ችግር ሊያስከትል ይችላል። ሌላው ካንሰር ሊያስከትል ይችላል በጊዜ ሂደት ማለት ነው። በጊዜ ካልታከመ ለካንሰር ለሆድ ካንሰር ልንጋለጥ እንችላለን ማለት ነው። ሌላው ፕሪቨንሽን ላይ ስናይ ብዙ ጊዜ ፕሪቨንሽን ላይ እንግዲህ እጃችን መታጠብ ነው። ብዙ ጊዜ ከሽንት ቤት መልስ ምግብ ከማዘጋጀታችን በፊት እና የተለያዩ አክቲቪቲዎችን ከመስራታችን በፊት ንጽህናን የግል ንጽህና መጠበቅ ነው ማለት ነው። ሌላው ደግሞ ብዙ ጊዜ ምግቦችን እና ውሃን ስንጠቀም በንጽህና መጠቀም ነው። በተለይ ደግሞ የውሃን በደንብ ማከም ወይም ደግሞ ትሪት ማድረግ ምግብን ደግሞ በደንብ ንጽህናውን ጠብቆ መመገብ ነው። ሌላው ደግሞ ብዙ ጊዜ ያልበሰሉ አትክልቶችና ፍራፍሬዎችን መቀነስ ነው። በተለይ እንደሚታወቀው መጀመሪያ በደንብ አድርጎ ማጠብ አለብን። ከዛ በኋላ ደግሞ ኩክ ማድረግ አለብን ማለት ነው። ስለዚህ እንዲህ ስናደርግ ኮንታሚኔሽንን መቀነስ እንችላለን ማለት ነው። ስለዚህ እንደ አጠቃላይ የጨጓራ ባክቴሪያ ከሰው ወደ ሰው ይተላለፋል ባይ ኤኒ ሚንስ ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ለዛሬ ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።